ልባም ሴት ማለት ረጅም ሴት ማለት አይደለም። ልባም ሴት ማለት አፍንጫዋ ቀጥ ያለ ማለት አይደለም። ልባም ሴት ማለት ጸጉር የምትነሰንስ ማለት አይደለም። ልባም ሴት ማለት በየሶሻል ሚዲያ እየመጣች ፍለርት የምታረግ ማለት አይደለም። እንዳትሳሳቱ። ልባም ሴት ማለት ታማኝ ማለት ነው፣ ቆራጥ ማለት ነው፣ ጎበዝ ማለት ነው፣ ሃርድ ወርከር ማለት ነው፣ የባሏ ልብ የሚተማመንባት ማለት ነው፣ ስጉር የሆነ ሂድን አጀንዳ የሌላት ማለት ነው፣ ቤቷ ላይ በንጽህና የምትኖር ማለት ነው። ልባም ሴት ማለት እንደዚህ ነው። አንደኛው መለያዋ ይሄ ነው። ትግስተኛ ናት፣ ሚስጥር ጠባቂ ናት። ልባም ሴት ማለት ትግስት ያላት ናት። በሆነ ባልሆነ ብው ያለች ቤት ብታፈነዳ ማለት አይደለም። በቀይ እንቁ የሚበልጥ ዋጋ እንዲኖራችሁ ሴቶች በጣም ውድ እንድትሆኑ የሚያረጋችሁ ውድ መልበስ አይደለም፣ ውድ ቦታ መመገብ አይደለም፣ ውድ ልብስ መልበስ፣ ውድ የሆነ ነገር መታጠቅ ውድ ያረጋችሁ። እንደውም ርካሽነታችሁን የምትደብቁበት እንደሆነ ነው ዓለም የሚያቀባችሁ። ውድ የሚያረጋው ታማኝነት። ከቀይ እንቁ ይበልጣል የተባለችው ታማኝ፣ ጨዋ፣ ሆነስት፣ እግዚአብሔርን የምትፈራ፣ እግዚአብሔርን የምታከብር፣ የባሏ ልብ የሚታመንባት፣ በኮንፊደንስ የሚተኛው፣ ስጋት የማይይዘው፣ ማን ይሄን ደወለው ከማን ጋር ይሆን የምታወራው ብሎ አይፈራባት፣ ስጋት የለበት፣ ባውንደሪ ያላት ናት። ራሷን በጣም የምታቅናት አለሙያ ናት ልባም ሴት። ሙያ ያላችሁ እህቶች ቁጭ ብላ ተቀላቢ አይደለች። በጣም ውብ ነኝ፣ በጣም ቆንጆ ነኝ ብላ ጥፍር ሰክታ ቁጭ ብላ ባለም ይቀልባት አይደለች። ቁጭ ብላ የወንድ እጅ የምትጠብቅ አይደለች። ስራ ፈጣሪ ናት፣ ጎበዝ ናት፣ ትፈልጋለች፣ ተፈልግና በእጆቿ ትሰራለች። ሃርድ ወርከር ናት፣ ጎበዝ ናት፣ በጣም የምትገርም ሴት ናት። የምትገርም ሴት ናት። ራሷን ትችላለች፣ ራሷን ለመቻል ትጥራለች። ስትኖር ስትማር ዊሽ የምታደርገው ሀብታም አግብቼ መኪና ያለው አግብቼ አትልም። ሷ ባለ ልባሟ ሴት አይደለች። ያቺኛዋ ናት ልባሟ ሴት። እንደሱ አይደለች። ሰው ላይ ለመተኛት ቪዥን አታልምም። ተንበርከካ ሀብታም ባለሰጠኝ አትልም። ጨርሶ አትልም። የሆነ ሀብታም ሚዘግናት አይደለችም። በራሷ መቆም የምትችልናት፣ አምላኳን የምታቅናት፣ ውስጧ ያለውን ታለንት የምትጠቀምናት፣ ምርጫዋ የተከበረ ነው። ሰርቼ መኖር እችላለሁ ትላለች፣ በእጄ እሰራለሁ ትላለች፣ ፈልጌ እሰራለሁ ትላለች፣ ቆፍሬ እነሳለሁ ትላለች። ልባም ሴት ማለት እሷ። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከምን ይበልጣል? ከቀይ እንቁ ይበልጣል አለ። እጅግ ይበልጣል የሚለው ቃሉ ታውቃላችሁ። እጅግ ይበልጣል። ከቀይ እንቁ ጋር አንድ ናት አለ። እጅግ ይበልጣል። ማን ሊያገኛት ይችላል? ምን አይነት ሴት? ቁመት ያላትን ነው የሚለው? አፍንጫ ያላትን ነው የሚለው? ገንዘብ ያላትን ነው የሚለው? ልባምን ሴት። አይገርምም? የተሰራች ሴት፣ ባህሪዋ ካራክተሯ ጽድት ያለ የተሰራ ሴት፣ ሃርድ ወርከር፣ ባሏን የምታከብር፣ ልጆቿን የምትወድ፣ በቤቷ የምትሰራ ጨዋዋ ሴት፣ ልቧም የተባለች እሷ ናት። ልባም ሴት ነጋዴ ናት፣ ጎበዝ ናት፣ ሰራተኛ ናት። በቀንና በሌሊት ነው የምትሰራው። ደከመኝ ሰለቸኝ አትልም። መብራቷ በሌሊት አይጠፋም ይላል መጽሐፍ ቅዱስ። የቤቷ ሰዎች ከብርድ የተነሳ አይፈሩም፣ ትሰራለች ይላል። የቤቷን ሰዎች ምግብ ትሰራለች፣ ታበላቸዋለች ይላል። አካሄዳቸውን በደና ትመለከታለች፣ ትነግዳለች ይላል። መሬት ትገዛለች፣ ትሸጣለች። የምትገርም ሴት ናት። ባሏ በሸንጎ ሲቀመጥ የተከበረ ነው ደግሞ ይላል። ልባም ማለት እቺ ናት። ልባም ማለት እቺ ናት። ከፔኒሲዮን ከምግብ ቤት ከጥሬ ስጋ ቤት እየዞረች የምትቆርጥ ሆዳም ማለት አይደለም። ይለያያል። ስታይሊ ምናምን ያላት ወይን ምናምን በየቦታው ምናምን የምታጋስ ሰካራ ማለት አይደለም። ልባም ሴት ማለት በጣም ቆንጆ፣ አይኗ ላይ የሆነ ነገር ሰካክታ፣ ጥፍሯ ላይ የሆነ ነገር ሰካክታ፣ እግሯን እንደዚህ ከፍ አድርጋ በጣም ተወልውላ ፖሊሽ ተደርጋ ሆና የምትወጣ ማለት አይደለም። የተሰራ ባህሪ ያላት፣ ወደ ግራ ወደ ቀኝ ማትድ፣ ስነ ምግባሯ የታረቀ። ስለዚህ ዴት ብታረጉ ወጣቶች፣ ሴቶችም ወንዶችም ቼክ ማድረግ ያለባችሁ ልባቡን አየኸው? ማርክ እኮ ነው የተለበሰው የተቀባው። ወይኔ ሽቶ ምናምን ታይ ነግሬያችኋለሁ ከዚህ በፊት። ሽቶ በጣም ከመሰጣችሁ ሽቶውን ሂዱና ግዙት።
ሽቶን ግዙትና መቀባት አይደለም ጠጡት ከፈለጋችሁ። በቃ እሱን ሽታ ማምጣት ከፈለጋችሁ የጠርሙሱ ነው እንጂ የሰውየው ሽታ አይደለም። የሰውየው ሽታ ከሽቶ ውስጥ ያለው እውነተኛ ሽታ። በጣም ብዙ ሰው የተበላው ሽቶ አሽትቶ ዋው ሽቶ ብሎ ገብቶ ከዛ ከሽቶ በኋላ የሷ ሲመጣ ብሎ መግቢያ ተቆቆሳል። ወይ የሊዲያን የሷ ቀርናት አላስቀምጡም። ትኩረት መደረግ ያለበት ራስ ለጀለስኔ ጀለስን ስታያት ወይ ስታየው ባህሪው ነው ማየት ያለበት። ስኬታማ ቤት ከፈለጋችሁ ኑሮ ከፈለጋችሁ ስኬታማ ለመሆን እንደ ፌንጣ መስለል ሳዋጣችሁ በቃ አሁን ቆም ብሉና በሁሉም ነገር ስኬታማ መሆን የምትፈልጉ ከሆነ ውጪ ያለውን ለመስራት ተውና ራሳችሁ ኢንቨስት ጊዜ ስጡ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበት። እድሜዋን ሁሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ አገር ትፈልጋለች፣ እጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ነች፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች። ለቤቷም ሰዎች ምግባቸውን፣ ለሰራተኞቿ ተግባራቸውን ትሰጣለች። እርሻን ተመክታ ትገዛለች፣ የእጇ ፍሬ ትተክላለች። ወገቧን በኃይል ትታጠቃለች፣ ክንዷን ታበረታለች። ንግዷ መልካም እንደሆነ ትመለከታለች። መብራቷ በሌሊት አይጠፋም። እጇን ወደ አመልማሎ ትዘረጋለች፣ ወደ ችግረኛም እጇን ትሰጣለች። ለቤቷ ሰዎች በረዶ ሲመጣ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና ብርታትና ከበሬታ ልብሷ ነው። በኋላ ዘመን ላይ ትስቃለች። ልጆቿ ይነሳሉ፣ ምስጋናዋን ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። ምን ብሎ? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ። ታድላ ልባም ሴት ሁኚ። ልባም ሴት ምን አይነት ናት? ልባም ሴት ራሷን ለፈጣሪዋ አሳልፋ ትሰጣለች። ልባም ሴት ለባሏ ዘውድ ነች። በቤት ውስጥ እንደ አደይ አበባ ትታያለች። የቤቱ ውበት እሷ ነች። ሁሉ ሲያያት ይደሰትባታል። ተግባሯ የእውነተኛ ሰው ተግባር ነው። ልባም ሴት ለሐሜት ጊዜ የላትም። ጊዜዋን በቃለ እግዚአብሔር በጸሎት የተሞላ ነው። ልባም ሴት ዓለም ላይ ያለው ልብስ ሁሉ ለእሷ እንደማይመጥናት ታውቃለች። በልጭልጭና በፋሽን አትታለልም። ሺህ ወንድ እሷን ፈልጎ ቢመጣ ምንም አይመስላትም። ውበት ከንቱ ጠፊ ረጋፊ እንደሆነ ታውቃለች እና ልባም ሴት ሰውን አትንቅም። ታጋሽ ነች። ቁጣዋም የዘገየ ነው። ለበጎ ስራ እግሮቿ ይሮጣሉ። ንግግሯ ሁሉ በቃለ እግዚአብሔር የተቀረጸ ነው። ልባም ሴት እድሜዋ ሙሉ መልካም ታደርጋለች፣ ክፉም አታደርግም። ልባም ሴት ብዙ ተስፋ አላት። በሚገጥማት ውጣ ውረድ አትጨነቅም፣ ስጋትም አይገጥማትም። እግዚአብሔር ከችግሮቿ በላይ ስለሆነ ችግሮቿ እንደሚፈታ ታምናለች። ልባም ሴት ዝም ብላ በምድር ላይ ኖራ አታልፍም። ለትውልድ የሚጠቅም ተግባር ሰጥታ ታልፋለች። ልባም ሴት በጊዜ ወጥታ በጊዜ ትመለሳለች። በምታደርገው ነገር ሁሉ እንደ ንብ ታታሪ ነች። ልባም ሴት ከፈጣሪ የተሰጣትን ጊዜ በአግባቡ ትጠቀማለች። ያለ አግባቡ የሚባክን ጊዜና ሰዓት የላትም። ልባም ሴት ለማስታረቅ ትሮጣለች እንጂ በሰው ነገር አትገባም። ልባም ሴት መጥፎን በበጎ ታስቀይራለች። ልባም ሴት ቂም በቀልን አትይዝም። ወደ ሰፊና አርቆ ሀሳቢ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። በእርግጥም ልባም ሴት ዋጋዋ ከቀይ ዕንቁ ትበልጣለች። እግዚአብሔርን የምትፈራ ሴት ውበት፣ ሽልማት፣ ጌጥ ናት። ስለዚህ እህቶቼ እናንተስ የልባሟን ሴት አስተሳሰብ፣ ተግባር፣ እውቀት፣ ትህትና፣ አለባበስ፣ ደግነት፣ ፍቅር፣ መልካምነት፣ ታታሪነት፣ ትዕግስተኝነት፣ በጎነት ይዛችኋል? ፈጣሪ ልባሟን ሴት ትሆኑ ዘንድ ይርዳችሁ።
ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ። የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሽው ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው ያንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጪ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም። አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል። ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታሽ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ቪዲዮውን እስከ መጨረሻ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።